ሰላም ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው በወቅታዊ ጉዳዮች ተመልሰን መተናል ከብስሬ ጋር። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ። እኔ ብስራት ነኝ፣ እሱ ቢኒያም ነው። ብዙ ጊዜ ያስተዋውቃችሁ ማቃለው። አዳዲሶች ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ እንላለን። እንደመጣችሁ ደግሞ ሰብስክራይብ አድርጋችሁ የደወሉን ምልክት በመጫን ቤተሰብ ሁኑ ብለን ጥሪያችንን እናቀርባለን። ይህን ቪዲዮ ደግሞ ሁላችሁም ላይክ በማድረግ ትጀምሩ ዘንድ ግብዣችን ነው። እንግዲህ ባለፈው ያልነው የመጨረሻው እዚህ ቪዲዮ ላይ ነው። በቃ ይሄኛው ነው። ከዚህ በኋላ የሚቀጥለው ሳምንት ላይ የትኛው ስም የሚለው መርጠን ከዛ በኋላ እንግዲህ የሐሰብ መጠሪያ ይሆናል ማለት ነው። እንግዲህ አዲስ የሆናችሁ ዛሬ ይሄን ቪዲዮ ያያችሁ ያላችሁት ምንድነው የሚያወራው ብላችሁ ካሰባችሁ ይሄ ቻናል ቤንጃ ፖድ ቢባልም የፕሮግራሙ ግን መጠሪያ ስም ያስፈልገዋል ብለን ስላመንን ማዕከላዊ ኮሚቴው እና ስም እንድናወጣ ስሙ ደግሞ እንዲሆን ይፈልግነው ከኛ መጥቶ ሳይሆን ሙሉ ለሙሉ ከውድ ተመልካቾቻችን ብዙ ጊዜ የምትከታተሉት እናንተ ናችሁና ይሄ ስም ቢሆን ለዚህ ፕሮግራም ይመጥነዋል ምክንያታዊ ነው ብላችሁ የምታስቡትን ስም አውጡ ብለን ስላለን ነው። ለአዲስ ሆናችሁት ነው እየነገርኩኝ ያለሁትና እንግዲህ እናንተ መሳተፍ ትችላላችሁ ለማለት ነው። ዋው እንግዲህ ላይክ አርጉና ጀምሩት፣ ጠቅ አርጓት። ለማንኛውም 30 ሺህ ያስገቡት እስቲ። ቅድም አንድ ቪዲዮዎች እያየሁ ነበር፣ የተወሰነ ቪዲዮዎች ከአርቲስቶች ጋር ስብሰባ ነበርና እና ማለት ከትላንትና ወይ አልተማርንም ወይ ምን እንዳለ አላቅም። ማለት ጥሩ ነው፣ ምንም ችግር የለም። የግል አይደለ ወይ አቅርቦ አስተያየት መስጠት የግል ነው። ግን ከዚህ በፊት አንድም ፕሮግራም ሰርተን ነበር ለክብርት ከንቲባዋ አዳነች አቤቤ ማለት ነው። የእመቤት ዶክተር እመቤት እርሶ ከእግዚአብሔርም በላይ ኖት የሚል በመድረክ በአደባባይ ተናግራ ነበርና በደንብ ፕሮግራም ሰርተንበት ሞገስ መከተል ምናምን መብት ሆኖ ሳለ አንዳንድ የምትገልጽባቸው መንገዶች ከባድ ናቸውና ሰሞኑንም ከከንቲባዋ ጋር የነበረው ነው በአብዛኛው ያየሁት። ከጠቅላይ ሚኒስትሩ ጋርም ነበረ እና አንድ በጣም የሚገርም አባባል አይቼ ገርሞኝ ምን አሉ መሰለህ? አርቲስት ነው አርቲስት እና እርሶን እንደ ጤፍ ብዘራዎት በጣም ደስ ይለኛል፣ ላበዛዎት ማለት ነው። ገብቷል? እና ብዙ ሆነው እንዲበቅሉ አመናፈሰው ነው የምልህ። ምክንያቱም ኢትዮጵያ ሕዝብ ጤፍ ይወዳል። ከዛ ደግሞ ጤፍ አንዷ ቅንጣት በቅላ ትበዛና በውስጧ ደግሞ እንግዲህ በየትኛው ጥናት እንደሆነ አላቅም ያሉትን ነው እኔ በውስጡ ደግሞ ማአት ፕሮቲን አለው እና ምናምን እንደገና ኧረ እኔ እንጃ ቻል ቢሆን እንደ ጤፍ ዘርቾት ባበዛዎት ደስ ይለኝ ነበር። ክብርት ከንቲባ አዳነች አቤቤ ቀሌን አይደለም እንደ ጤፍ ዘርቾት። ምክንያቱም የኢትዮጵያ ሕዝብ ብዙ ጊዜ የሚወደው ጤፍ ነው። ዘሩም ትንሽ ትሁን እንጂ ብዙ ጣዕም አላት፣ ብዙ ፕሮቲን ነገሮች አሉ። ይሄ ቪዲዮ ለምን መሰለኝ የተሸማቀቅኩት ከዚህ በፊት የድሮ ቪዲዮዎች አይተን ሽምቀቅ የምትልባቸው አሉ ለነሱ ለሰዎቹ ማለት እና አሁንም ያንን ያየ ሰው አይተዋል። እነዚህ ሰዎች የድሮን እነዛን ቪዲዮዎች አይተዋል። የድሮን ስለ ማአት እንግዲህ አሁን በዘመን አመጣሹ ቋንቋ ማሽቃበጥ ነው ወይንም በአንተ ደግሞ ሞዲፋይ ባረከው እሽቅብጥና ይባላል። እና በዛ መልክ ያን አይተ ስንት ወደ ኋላ ቪዲዮ ያየ ሰው በዚህ ተከተላ ሞገስ ምናምን ግን አለ አይደል የሆነ እንትኑን ጠብቀህ ሲሆን ደስ ይላል። የሆነ በጣም አይኑ ውስጥ ለመግባት ወይንም በጣም ያንን ነገር ለማድረግ ብለህ የምትጠቀማቸው ቃላቶች አንዳንዶቹ ግራ የሚገቡ ነበሩና በጣም አዝናንቶኛል። ባትገኝስ እዛ ቦታ ላይ አይ ተገኝ መብትኗ ፈልገህ ከሆነስ ዝም ብትልስ ተገኝ ዝምም አትበል፣ ችግር የለውም። እኔ እኮ አሁን የኔ ሐሳብ ችግር የለውም፣ ዝምም አትበል። ግን አንድ ስትሰጥ ግን ንግግሩ ላይ ራሱ በጣም ይሄ እንዳልኩ አሁን ቅድም ከእግዚአብሔር በላይ ነው እንደ ጤፍ ዘርቼ ወቅቼ ፈጭቼ ከምትል በቃ ይሄ ነገሮች አሪፍ ናቸው እናመሰግናለን እንደዚህ ነው ይሄ እንደዚህ ምናምን
አላል የሚገልጹበት መንገድ ስምቅቅ ነው። አዎ ይኸውልህ ከጠቅላይ ሚኒስትሩ ጋር የነበረውን አርቲስቶች የተወሰነውን እያየሁ ማለት በቃ እያየሁት ነበር የተወሰነውን እና መሄድ ስላልቻልኩኝ አቆምኩት። አንዳንድ አርቲስቶች እንግዲህ አብዛኞቻችሁ ተመልካቾች አይታችኋታል እንግዲህ ተቆራርጦም ቲክቶክ ላይም ወደ ፌስቡክ ላይ ትላንት ሌላ ሲሉ የነበሩ ሰዎች ዛሬ ደግሞ ሌላ ማከብራቸው በጣም የማልጠብቃቸው ሰዎች ወርደውብኝ ሰው ወጋ ያቅም ክብር ያቅም። ለዛ ነው ክብር የሚያቅሰው የክብር የተከበረውን ነገር አይነካም፣ አይዘባርቅም። እንዴ ነው ንጉሱን ጠልቶ ጀሌውን ማክበር? ጀሌው እኮ አይከብርም። ወይም ደግሞ አብሮ የቆመው ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ይዋልና ዛሬ ትውልድ ያክብረው። ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶት የለም ሜዳ። ዛሬ ሜዳ የተሰጠው ሰው ዛሬን ያክብር። ዛሬ ሜዳ የተሰጠው ሰው ለነገ የሚተርፍ ክብር ያውድ። ቀጥሎ ያለውን ደግሞ እንወስድ። ተሰብስበን እየመከርን በፍቅር ለእርሱ ያለንን ጥያቄ እንድናቀርብ እድል ላመቻቸልን ለጠቅላይ ሚኒስትር ጽሕፈት ቤት እጅግ አድርገን በጣም አድርገን እናመሰግናለን። እንዲሁም ባለፉት 3 ቀናት ከጠቅላይ ሚኒስትር ጽሕፈት ቤት ጋር በመተባበር የኪነ ጥበብ ሰዎችን ባህሪ ተረድተው በወግና በማዕረጉ ያስተናገዱንን የባህልን ስፖርት ሚኒስትር በደንብ አድርገን እንድናመሰግን ይፈቀድልን እላለሁ። ማለት ይኸውልህ እንደ አርት ለጠቅላይ ሚኒስትሩ ጥያቄን አታቅርብ አይደለም፣ አቅርብ እኮ አድናቆትም ካለ አቅርብ። ሲበዛ ማንኔ አድናቆትን ለብቻው ግለጽ። የሄድክበት ፐርፐዝ እሱ አይደለም ባይዘው። አይ ተደረገ ደግሞ ብለህ የምታምንበት አንተ በራስ ለምሳሌ አንዷ ምን አለች? እሺ ቆይ እዚህ ጋር ጥያቄ አለኝ። ይኸውልህ እሺ ጠይቅ። አውራ አንዱ አሁን የገረመኝ ስልህ አድንቅ ምን አለች? ካዝናናኝ ውስጥ ነውና በየቦታው በየመናፈሻው አምፊቲያትር ሰርተውልን አለች። ተሰርቷ እንደ በየመናፈሻው አምፊቲያትር ምናምን እንግዲህ ባለኝ መረጃ የለም። የእሷ የምታውቃ ሌላ አዲስ አበባ። እሺ ወደ አንተ ተመለስ። ይኸውልህ መንግስት ግዴታውን የማልማት መንግስት የሆነው ስራውን ነው የሚሰራው። ላደንቅለት አልችልም። አፕሪሺዬሽን ኦኬ ሊኖር ይችላል፣ ግን ግለሰብን አይደለም አደንቀው። መንግስት ሲሆን ለምንድን ነው የህዝቡን ጥያቄ ልትመልስ ነው አይደለ? ሊያውን ከመለስክ ያ እንደው እሺ መለስክ የሚባለው ስራ ነው ኢን ፕሪንሲፕል ማለት ነው። ያልተሰራ ስራ ካለ ትጠይቃለህ። ለምሳሌ ይኸውልህ የፓርላማው አካሄድ አለ አይደለ? ቀጥታ ፓርላማ ጥያቄ ሲኖር ለጠቅላይ ሚኒስትሩ አሙጋክሳ አይደለም የምትጀምረው፣ ቀጥታ ወደ ጥያቄ ነው የምትገባው። እንደዛ ቢገባስ ማለት ሌላው ዓለም ላይም ያለው እሱ ነው። ረጅም እድሜ ጤናው ምናምን ይኸውልህ ከኢንዲቪጁዋሊዝምነት መውጣት አለብን። ከግለሰብ ላይ መንጠልጠል ሲስተም ላይ ነው መሆን ያለብህ። ሲስተም ነው ሊድ ሊያደርግ የሚገባው። እዛ ጋር መብታቸው ነው። ኦኬ አንድ ሰውን አፕሪሺየት ማድረግ እንደፈለጉ መጀመር ምናምን፣ ግን ቱ ዘ ፖይንት ልታቀርብ የፈለግከውን ነገር በቃ ጥያቄ እንድጠይቅ ስለተፈቀደልኝ አመሰግናለሁ። ጥያቄ 1 2 3 እነዚህ ናቸው ዳሴት እና ጥያቄያቸውን ጠይቀው መውረድ ገብቷል። ይሄ ሌላ ነገር ማለት በቃ በግል እዛ ጋር የመጣው የኢንዱስትሪው የአርቱ ኢንዱስትሪ በዛ ጉዳይ ላይ እንወያይ ነው አይደለ? አጀንዳው ምን የሚሆን ምን ጥያቄም ካለ ጥያቄ እና የሚጠየቁ ጥያቄዎች ያስቀዋል። እና እንደ አጠቃላይ የአርቲስቶቹ ሽቅብትናችሁን ቀንሱ። አዎ ይሄ እኔ ማለት አዎ ቀንሱ ማለት ማድነቅ መብታችሁ ነው፣ ግን በግል አድርጉት መብታችሁ ነው። እንደ አርቲስትም እንደ ነዋሪም ሆነ ስለመግለጽ አርቲስት የህዝብ ነው ይባላል አይደል? አንዳንድ አርቲስቶች አሉ የማይገኙ እኮ
የማይገኙት ተቋሚ ስለሆኑ አይደለም ወይም ደግሞ ሌላ ችግር ኖረባቸው አይደለም በቃ ፕራይቬሲ ከተገኘም ፐርፐዝ ይኖርህ ህዝብ እኮ ነው ያሳውቃል ወይም ግን ምንም አለማለት ያስጠቁር ቋን ጥያቄ ብቻ ላንሳ ለምሳሌ ማለት አንድ ነገር ነው የምትልበት መንገድ ነው በጣም እንትን ሲሆን እሱን የሚያናደው ከዛ አለማለትስ አይን ያስገባል ከሌ እንዲያላ ዓለም ተብለህ ጥርስ ይነከስብሃል ወይም የሆነ ነገር ተናገረ ምናልባት እሱ ስጋት አለ እኔ ምን እዛ ያለው ነገር እንደዛማ ከሆነማ ሁሉም እዛ ደራሽ ውስጥ ያሉት ሁላ አሉ አይደል እንትኖች አይ አብልን የለም አይደል የለም እንደዛ ኮለኮ ስም አንጠራም እንጂ ቀሩ ብዙ እኮ አሉ ከብቷል አይደል ተገኝቶም ዝም ያለ አለ ተዋቸው የተገኙት እንዳለ ያያዩዋቸው ነው እነማን እንደሆኑ ማለት በቃ በዛኛው ስርዓት እንዲሁ ሲያሸረግዱ የነበሩ አሁንም ይወለ እንደዚህ እንደለም የሚያደርገኝ እዛ ጋር ወጥተው የሚጠይቁ ጥያቄ የሚያደርጉት ነገር ምናምን ነው ይወለ አርት ኢንደስትሪ እንዳጠቃላይ ጥያቄ የለበትም ችግር የለበትም ይያርኩኝ አይደለም ኦኬ ጠይቅ ግን በቃ ስጠይቅ ፐርፐዝ ለሄድ ጥያቄ ይሄ ነው አከማሙገስ ከምናምን ጋር ለምንድን ነው የምትጀምረው እኔም ደግሞ ምንድነው መስልክ ነህ እኮ አንተ እኔ ደግሞ ማሞገሱ ያሞግሱ ልክ ነህ አንተ እንደ አሰራር በቃ ጥያቄን ትጠይቃለህ ምናምን ለተሰራው ነገር እኔ ደግሞ ያንን አፕሪሺየት የሚያረጉበት መንገድ በጣም አይን ያወጣና እንዴት ልበል ቴክስቸሩ በጣም ያስጠላ አይነት ነው ገብቷል እንትን የሚያረጉበት መንገድ አሁን እንዳልኩ ይሄ ማይሆን አገላለጽ በጣም አወገስኩ ብለህ የምትገልጽበት ፕሮፌሽናል በሆነ መንገድ አይደለም ሙገሳው ነው የሚያረጉት ስለዚህ ይኸውልህ ፕሮፌሽናል ሙገሳ የሚባል ነገር የለም ቢን ይኸውልህ ለምሳሌ የተሰራ ነገር ይሄ ተሰርቷል በጣም እናደንቃለን አሪፍ ነው መንግስት እንደዚህ ያርግ ምናምን ብለህ የምትለው ነገር አለ እርሶ እንደዚህ ያልክ እኮ ቅድም ያልከው እኮ ነው ግለሰባዊ አታደርገውም በቃ ይኸውልህ እዛ ጋር ፕራይም ሚኒስተር ተቀመጠ ሚኒስትሮች ተቀመጡ ምናምን የመንግስት ሰራተኞች ናቸው በቃ ይሄን ለመስራት ነው የተቀመጡት የተሰሩት ነገር አታድንቅ አይደለም አድንቅ ግን ለግለሰብ አትስጥ ግለሰቡ አይደለም እዛ ጋር ጠቅላይ ሚኒስትሩ ሁሉ ነገር አስቦ እንደዚህ ልስራ የሚለው የጋሻ በራሙን ለዘፈን ትዘል የትኛው አሸበረቀች የሚለው ነው አዲስ አበባ አይደለም እንዴ ተውሽ አንተራምስ አይ ለመሰለ ለግለሰብ ሰጠው ለግለሰቦችን በጣም እንዲወጠሩ የምናረጋቸው እኛ ነን ያለ ስም እየሰጠን ልክ ያልሆነ ነገር ልክ እንደሆነ እንዲያስቡን የምናረጋው ነገ ነገር ሲቀርባቸው እኮ ነው ጸባይ ለምን አልተደረገለም ብለው ጸባያቸው የሚለወጠው በቃ መንግስት ነው ኦኬ እንደ መንግስት የተሰራው ስራ አፕሪሺየት ዳሲት ግለሰብ አይደለም ማንሳት ያለበት ያው አመራሩንስ ማድረግ ግን አይገባም ትላለህ ለምሳሌ አንድ መስሪያ ቤትን የሚመራ ሰው አላደንቅ ለምን አመራር ይዞ ከመጣ ለምሳሌ አሁን ትጠቅሳለህ አንዳንድ ለማለት የፈለኩት መስሪያ ቤቱ የሚመራበትን እንዴት በብቃት መምራትና መሪ ዝም ብሎ መሆን አይለያይም እንዴ ቢኒ በብቃት የሚባል የሰጡት አመራር ጥሩ ነው ምናምን አይባልም ለምን አሁን ውድ ተመልካቾች እንድታስሙ ፈልጉት ያወራን ያለነው የፖለቲካ ጉዳይ ወይም ደግሞ የግለሰብ ጥላቻ የጠቅላይ ሚኒስትሩን ጥላቻ ምናምን አይደለም ያወራን ያለነው ስለ ፕሪንሲፕል ስለ አሰራር ስለ ፕሮሲጀር ነው ያወራን ያለነው ስለዚህ ነገርኩህ እኮ እዛ ጋር ብዙ ለምሳሌ የባህልና ስፖርት ቱሪዝም ሚኒስትር አለ አይደል የራሱ ስትራቴጂክ ፕላኖች አሉት የረጅም ጊዜ የአጭር ጊዜ የምናምን ብሎ ያስቀምጣቸው ያንን ያወጣው ጠቅላይ ሚኒስትሩ አይደለም ወይም ደግሞ የሚኒስትር መስሪያ ቤቱ ሚኒስትር አይደለም ሲስተም ነው በቃ በጀት ማኑዋል ተዘጋጅቷል ብዙ ኤክስፐርቶች ብዙ በዛ መስሪያ ቤት ላይ የሚሰሩ ትልቅ ኤክስፐርቶች ይሄንን እንደ ስትራቴጂ እንደዚህ አመት ቅድ ስትራቴጂክ ፕላን አውጥተው ያጭር ጊዜ ደግሞ እንደዚህ መስራት የትኛው ፎከስ ተደርጎ በረም በመስራት የትኛው ችግር አለበት የሚለው ለይተው ሰርተው አረለ የሚሰሩት ስለዚህ ለምንድነው ለአንድ ሰው ታይትሉን ለአንድ ሰው አልሰጥም አሁን ችግር እኮ የሚያመጣው ቢን እየኖርንበት ያለበት ሀገር አለ ያን ሰው ስም ሲጠራ ሰምተህ ታውቃለህ ስቲል ነው ባለንበት ሰዓት ሁላ ከሳምንት በፊት ሲወጡ የነበሩ ህጎች አሉ የግለሰብ ስም ተሰምቷል ሲሰሩ ያሉ እንትን አለ ግለሰብ ይሄዳል ይመጣል ሲስተም ነው ያለው ዳሲት ሲስተሙን አፕሪሺየት ማድረግ አለበት ሲስተሙ ምንድነው እንደ መንግስት የተሰራው ስራ በዚህ ስፔሲፊካሊ አንተ አፕሪሺየት ልታደርገው ይፈቀድከው ጻጋነ ይሄ የተሰራው ስራ አፕሪሺየት እናደርጋለን ይቀጥልልናል ግን
እነዚህ ደግሞ ችግሮች እንዲቀረፉ ስለዚህ ነገ ደግሞ በተናጥል ስታገኛቸውና በሆኑ ኢንተርቪው ስትሰማ ደግሞ ይሄን ኢንዱስትሪ ሰፖርት ያደረገው መንግስት ምናምን ሲሉ ተሰማቸው ጊዜ ደጉስ ሁሉን ነገር ደግሞ ያሳየናል እኮ የቪዲዮ ተዋልኩ እኔ ማለት ይቀመጣል ነገ አመታት ዶክመንት ነው ገብቷል አይደል ነገ ታሪክህን አታበላሽ እስቲ ሌላው እንደው ባጭር እንያትና እንለፍ የኤአይ ጉዳይ ኤአይ ስለ አርቲፊሻል ኢንተለጀንስ ነውና ሰሞኑን ጉግል የለቀቀው ሰሞኑን አይደለም የተወሰነ ቀናቶች ወይም ሳምንታቶች አልፈዋል ጉግል የለቀቀው ቪኦ አለና ከዚህ በፊት የነበሩ የአርቲፊሻል ኢንተለጀንስ እንትኖች somehow እንትን አቫታር የራስን አቫታር ተፈጥራለ ምናምን አሁን ግን ይሄኛው የጉግሉ በጣም ፐርፌክት ወደ ሆነ ሁኔታ ሄዷል አማርኛ አንተ ፕሮምፕት ላይ ትጽፈለታለህ ሪያሊቲውና እንትኑን መለየት እስክትቸገር ድረስ ነው የተሰራው አንዳንድ ሰዎች የአማርኛ የሰሩ ሰዎች አሉ ያየናቸው ምናምናውና ያው እንዳለም ጥሩ ነገሩ ይታያል ምናምን ነገር ደግሞ የሚያመጣው ዳሜጅ ደግሞ ከባድ ነው በተለይ ደግሞ እንደኛ አይነት ብዙም ቴክኖሎጂ ላይ ማለት ቴክኖሎጂ ላይ ስለ ምን ያስፈራ ይመጣ መሰለ ያዩዋቸው ቪዲዮዎች አሉ ኢትዮጵያ ላይ ሳይሆን የሌላው ላይ ቪዲዮ የራስ ፒክቸር ታስገባለታለህ የዛን ሰው ጀነሬት ያደርገዋል አንተ እንደዚህ ይሁን እንደዚህ ነገር ይሄን ነገር ያርገው አካባቢ ይሄን ይምሳል ምናምን ከእንደዚህ አይነት ሰው ጋር ይሁን ምናምን ብለ ነው ምትለው እና በጣም መለየት እስኪያቅት ጊዜ ድረስ ማለት ነው አሁን የተሰሩ አሉ አሁን በሃይሊ ፕሮፌሽን ቦኑ እነዚህ ዲፕ ፌክ የሚባሉ አሉ በጣም የሚመስሉ ይሄም the same ነው almost ማን ሊያረጋው ደግሞ ይችላል ስልክ ላይ ባለው it's a matter of subscription በቃ subscription ትገባለህ አንተ still now እንደውም የጉግሉ በስቱደንት ኮንክ ፍሪ ትራያል ነው የምትጠቀመውና ለአንድ አመት እጅ ላይ ቁጭ ብለህ ሲምፕሊ ቴክስት አድርገህ በቪኦኤ በጣም የደበረኝ ነገር ልንገርህ ትዳር ታጣላለህ ትዳር ላይ አሁን ልል የፈለኩት ታነሳለህ አንተን እና ሚስ ሊድ ታረጋለህ አሁን ኢትዮጵያ ላይ ያሉ ነገሮችን ስታስብ እነዚህ ነገሮች ቢጨመሩ በሊመጣው የሚችለው ዳሜጅ አስበው ሰዎች ሳናመዛዝን ነው ትንሽ ነገር ዘለንተን ምንለው በተለኛ ጋር ያ እሱን ነገር ስታስበው ሊያመጣው የሚችለው ዳሜጅ ስታስበው ያስፈራሃል ቶሎ የሚገነዘው አሁን ቅርብ ራሱ ያየነው የአንድ በጣም ብዙ ሰው አምኗል በቃና ሪል ነው ብሎ በቃ ብዙ አንዳንድ ቦታዎች ላይ ምናምን ያው ቪዲዮ ምናምን እየተባለ ሲሰራበት አይቻለው ነው ሪል እንደሆነ አድርገው ነው የሆነች አይተው ከሆነ የሆነ ሴት የሆነን ወንድ አቅፋው ቀሚስ ለብሶ እግሩ ላይ ሁሉ ንቅሳት አለው ሰርግ ነገር ይመስላል ሙሽራው አቅፋው ምናምን ኤአይ እኮ ነው አሁን እሱ ሲሪየስሊ ኤአይ ነው ታዲያ እና እንዴ 100% በደንብ 100% ነው ነገር እና ኤአይ ነው ግን ብዙ ሰው ሪል ነው ብሎ እንትን ብሎ እኔ ታምኛለሁ ለምሳሌ በጣም መምሰሉ ነው ነገር ከሆነ ሰው ጋር ላስከራከር ነበር እንዴ የሆነ ሀገር ካልቸር ሊሆን ይችላል ማከፍ ነው ራሱ እንደ ሲምፕል ነው እንዲዛው ኤአይ ሞን መታየው መያዟን ራሱ ፊል ስታረጉ ሰው ነው አይደል ከብዳላ ፊል ስታረጉ ራሱ አታይ ማለት በጣም የዚህን አክል መስሏል ይሄ ቀላል ነው ሌላው በጣም የደበረኝ ነገር የኤአዩ ምናልባት የሃይማኖት ስለሆነ ይችላል የደበረኝ አሁን ያዳምና የሔዋንን ምናምን አይነት ነገር እንዴት ነው በፍሪ ቋንቋ ምናምን ገባሽ አንቺ እንደዚህ በልተሽ ምናምን ሌሎችም በትክክልም ብትሰራው እኮ ሊጠቅም ይችላልና ሰልፊ ይዞ ምናምን ትንሽ በትክክል ስለ ልክ አሁን ፊልም የጌታ ፊልም ተብሎ የተለያየ ሃይማኖት ማስተማር በስነ ስርዓቱን ጠብቀ ስትሰራበት ኦኬ ተጠብቆ የሚደረግ ነገር እምነቱን ጠብቀ ስትሰራው ኦኬ ግን አይቻለው የውጮቹ የሚሰሩት ነው አይቻለው የሀገር ቤቱን አይቻለው ስለአዳም እንደዚህ ሰልፊ ይዞ አዳምና ይሄ አሁን ፓርቱ ምን አጠቃቀም ነው አሁን አዩ ሳይሆን መጥፎ እንዴት ነው የምንጠቀምበት ነው እንደገና ደግሞ የሚያምንም ሰው አለኛ ጋር አሁን ገባ የሚያምን ሰርተ ብትሰጠው ነገር ባልሽ እንዲያረገ ብለ አሁን አንተ እንዳነሳው ብትሰጣት ልታመን ትችላለህ እሱ ነው እንዴ በረም ያሳምናል ይወላ አሁን ይወላ ዓለም ኤአይን ይሄ አርቲፊሻል ኢንተለጀንስን ስጋት ነው ብሎ የሚያይበት መነጽርና እኛ ሀገር ላይ ስጋት የሚሆንበት አይነት መነጽር ይለያያል ካቀኑ ላይ ነው አይለም መሰለ ቢኒ አሁን ዓለም በጣም እየፈራ ያለው ሌላው ዓለም ያደጉ ሀገር ላይ የሰው ሰራተኛን ይቀንሳል ተቷል ስራ እናጣለን
ኮምፕሊትሊ የሚዘጉ እንትኖች አሉ ፕሮፌሽኖች። ለምሳሌ እንደ መጀመሪያ የተባለው ይሄ ሞዴሊንግ ዘርፉ ሙሉ ለሙሉ ከስራ ይወጣል ምናምን ነገር። ይሄ ኮሜርሻል ኢትዮጵያ ውስጥም ተጀምሯል። አሁን በኤአይ ጀነሬት የተደረጉ ማስታወቂያዎቹ ላይ የተላለፉ ነው፣ ፖስተሮችም እንደዛው ምናምን ነገርና ለነሱ የምታወጣው ወጪ በዜሮ አንድ ሰው ቀጥረ ያ ሰው ጀስት ጀነሬት እያደረገ የምትፈልገውን አይነት ነገር ትሰራለህ። ግን አሁን እኛ ሀገር ላይ ደግሞ ይኸውልህ አሁን እንዳልነው አላ ገና ከመምጣቱ እምነት ላይ የሚሰራው ነገር ምናምን አሁን ይኸውልህ እንደነዚህ ነገር የምፈራው የብሔር ነገር እንዳይሰራ ይሰሩት ያው ያስፈራሃል ብቻና ወደፊትም ግን እንደ ዓለምም ራሱ ፕላትፎርሞች በራሳቸው የኤአይ ቪዲዮ ሲሆን ዲቴክት አድርገው ኤአይ መሆኑን ከታች ኢንፎርሜሽን እንደ ካፕሽን እንዴት ልበለ መስጠት መቻል የሚኖርባቸው ይመስለኛል። ወደፊት ለምሳሌ ማህበራዊ ሚዲያዎች ላይ የምታየውን እዛ ላይ ያለው ዞሮ የሆነ ነገር ተሰርቶ የሚጫነው ስታየው ወይንም ደግሞ ያንን የምታውቅበት ምክንያቱም ገና እኮ በጣም ከዚህ ፐርፌክት እየሆነ ነው የሚሄደው በረምብ የሰለጠነ እንትን ያለው ይሄ ማሽን ለርኒንግ ስለሆነ ማለት ነው ራሱን ዲቨሎፕ እያደረገ ኖርማሊም ዳታ ፊድ እየተደረገ ስለሚሄድ አዲስ ፊቸሮች ደግሞ እንዴት በኢንፎርሜሽን የጠገበ እንደሆነ ታውቃለህ። ስለዚህ ዓለም ላይ እሱ ችግር የለም። እኔ ዓለም ላይ አያሳስበኝም። ዓለም ወኛና አይነካም ሳይሆን ፕላትፎርሞቹ ላይ እንዲህ አይነት ኢንፎርሜሽን ካለ እኛ ጋር የሚሰራል ይሄውላችሁ በቃ ይሄማ ኤአይ ነው ትላለህ። ከታች ኤአይ መሆኑን ከሰጠ ኢንፎርሜሽን ገባ እንትኑን ኮምል ስትጨናው ኤአይ መሆኑን ራሱ ጄነሬት እንዲያደርግ ነው የምትለው? ኖ አይደለም። እኔ በኤአይ ሰርቼ አምጥቼ ሶሻል ሚዲያ ላይ ብጭን የሆነ ነገር ዲቴክት አድርጎ ኤአይ እንደሆነ ሴንስ አድርጎ ቪዲዮ ይስር ኤአይ መሆኑን መግለጽ መቻል አለባቸው። እነዚህ ፌስቡክ ዩቲዩብ ምናምን የምትላቸው መግለጽ የሚችሉበት ነገር ነው። እንደዚህ አይነት ራሳቸው ላይ ሐሰል ላይ ጨምሮ አሁን ምንድነው ወደፊት ሀገራት በራሳቸው እንደ አርቲፊሻል ኢንተለጀንስ ኤአይን የራሱ የሆነ ህግ ማዕቀፍ ይኖረዋል ምናምን ነገር ያን ያላል። አሁን ስለ ዓለም አልጨነቅም ቢኒ ስለኛ ነው የምጨነቀው እኮ። ለኛማ በጣም አደገኛ ይሆናል። አዎ ስለኛ ነው የምጨነቀው። ለምሳሌ ዓለም የሚጨነቅበት ቅድም ግን አጠቃቀም ቢለው ላይ ተስማማለህ አይደል? ማለት ኤአይ መኖሩ ሳይሆን አጠቃቀማችን ነው ችግር ያመጣው። ኤአይ የማይኖር ግን ያስፈራል ማለት ሴም ታይም ገብቷል አይደል? ምክንያቱም ስራ የሚቀንስም አለ የሚያፈጥነውም ነገር ይኖራል። ነገሮችን ኢዚሊ እጅ ላይ ይሄ ምንድነው ዓለም እጅ ላይ ነች የሚባለው ነገር ነው ዴይስ ነው ብዙ ነገሮች እየሆኑ ያሉትና ምንም ነገር ጠይቀህ አታጣ ምናምን ነገር at the same time ብዙ ነገሮች የምትለው ነገርን ይኖራል። ግን ከአጠቃቀም አንፃር እኛ ገና ነን። አዎ ገና ነን። ለኛም በጣም አስቸጋሪ እንደገና በኤአይ ጀነሬት የተደረገ ነገርም ራሱ እንትና እርካታም ካወቀው በተለይ አሪፍ ነው አሪፍ ነው። ኢንፎርሜሽን አለም ለምሳሌ ዜና ለምሳሌ የተጀመረባቸው ሀገሮች አሉ። ኤአይ ቁጭ ብሎ ነው የሚያነበው ከስራው ታርጎና አላረል እንዴት ልበል አንድ ቃ አሁን ጫማ ለምሳሌ በእጅ የተሰራ በጣም ኤክስፔንሲቭ ነው። በእጅ የተሰራ ሲሆን ፋብሪካ ደግሞ እንትን የሚያደርገው ርካሽ ማለት። ስለዚህ ኖርማሊ የሚደረጉ ነገሮች ኳሊቲ እያገኙ ግን ይሄዳሉ። በነገራችን ላይ አሁን በሰው የሚደረጉ ነገሮች አሁን እንዳልኩ ፊልም እኔ በኤአይ ጀነሬት ካረጉት ይልቅ ሰዎች ስትራግል አድርገው የሰሩት ወጪው ኤክስፔንሲቭ ሆኖ ለወደው ይችላል ይሆናል። ገብቷል ለሌ የፈለኩት እንዴት ነው ናቹራልነቱን ሲይዝ ነገር በቃ ዓለም እንደዛ ነው የሚሄደው። እኔ እሱማ ግን እንትን ያመጣል ልፈልጌ ነው። እኔ ደስ ይለኛል ባይዘው ኤአይ ማለት ቴክኖሎጂ በረም ኢንስፓየር ስለሚያደርገኝ ይሆናል አላውቅም። ምን እኮ አልጠላዋለሁ ሳይሆን አይ ተጠላዋለህ ግን ያኛው የበለጠ ኮስት ስለሚያደርግ ውድ ይሆናል። it depends እንደ ፕሮፌሽኑና ኤአይ እንደሚገባበት እንትን ይለያያል። ገብቷል አይደል? ኤአይ ባይገባ ሁሉም ነገር ላይ እኮ ኤአይ ይገባል ማለት አይደለም። የሚገባው ይሄ አርቲፊሻል ኢንተለጀንስ ወይ ማሽን ለርኒንግ ስለሆነ አገልግሎትን ያቀላጥፋል ነው እንጂ ሰውን ሙሉ ለሙሉ ከኢንዱስትሪ ያወጣል ማለት አይደለም። ከዛ አንፃር ነውና ኤኒዌይስ አጠቃቀሙን ነው ቀው ለማለት ነው። ሌላው የመጨረሻው እንደዋናነት ወይም ደግሞ ይሄ ለታራሚዎች ምግብ ሊቆም ነው ብለኸኝ ነበር። ምንድነው አሁን መንግስት እያለ ያለው በጣም ከፍተኛ ወጪ ነው ለማረሚያ ቤት ቀለብ የሚወጣውና ብዙ ናቸው እስር ቤቶቹ በ6 ወይ 7 ገደማ ግን በፌደራል መንግስት ነው የሚተዳደሩትና በጣም ከፍተኛ ወጪ ነው የሚወጣው። እዚህ ውስጥ አንዱ ነገር ተመችቶኛል። ይሄ ደግሞ ሁለተኛው አልተመቸኝ። ምንድነው ያልተመቸኝ? ለታራሚ ምግብ ማቅረብ መንግስት ማቆም አለበት ወጪው ትልቅ ስለሆነ። ስለዚህ ቤተሰቦቻቸው ቀለቦቻቸው እንዲያቀርቡ
የሚል ነው። ቤተሰብ የሌለውስ እኮ እሱ ነው ጥያቄው እኮ እሱ ነው እንዲያቀርብ ነው። ሁለተኛው ደግሞ እኔ የተስማማኝ ያልኩ ሁሉም መታሰር የለበትም። ለምሳሌ ጥቃቅን ወንጀል የሰራ ወስዳ ዓመት ከምታስረው ወንጀል ስለ ወንጀል ቢሆን ስርቆት ሊሆን ይችላል፣ የሆነ ነገር አንስቶ ሊሆን ይችላል። ወይ ከአትክልት ቤት በር ላይ ስርቆት ነው አይደል? የሆነ ነገር አንስቶ ሮጦ ግብም ሊሆን ይችላል። አላሉ ቀላላል የምትላቸው ወንጀሎች ያንን ወስዳ ዓመት ከምትቀልበው ምንድነው የታሰበው የማህበረሰብ አገልግሎት እንደሚባለው እንደሌሎች ሀገሮች እንዲሰጥ ማድረግ እስር ቤት ከማስገባት ይልቅ ወይ ምግብ ለስራ ሊሆን ይችላል ምግቡን ምናምን ችለው ከዛ ደግሞ ጉልበቱን ያው እንደ ቅጣት ዞሮ ምግብ እየተቻለዋል። አይ ግምቴ ነው አላሉም እኮ ነገሩ ነው። ማህበረሰባዊ አገልግሎት እንዲሰጥ ሲባል አይ መሆን የለበትም እንደነሽ ቻርስና ቀላላሉ ነገር በእንደሱ መልኩ ለመፍታት ነው። እንዳልከው እኔ ያሳሰበኝ ይሄኛው ቤተሰብ የሌለው ይኖራል። ቤተሰብ ኖሮትም ራሳቸውን መቀለብ የማይችሉ ቤተሰቦች ያሉትም ይኖራል። ስለዚህ እነዛ ቤተሰቦች እያመጡለት እየበሉለት ውስጥ በራብ ሊሞት ነው ያዩት። እንዴት ነው አፈጻጸሙ? ይሄ በጣም ያው እንደምን ነው ሌጎች ይወጣሉ አፈጻጸም እንጃ እንዴት ነው? አይ እሱን አይደለም ያለ አግባብ ያሰሯቸውን ይፍቷቸው። ከዛ በኋላ አይከብዳቸውም ይበቃል ምግቡ በኢስራኤልቲ ገብቷል አይደል? በስነ ስርዓት አጥፍቶ ከታሰረው ሳያጠፋ ፖለቲካል ኬዝ አለ ሳይሆን በረምብ አብዛኛው ፖለቲካ ላይ ይኖራል ፖለቲካ ይሄ አሁን በማስ እየታሰረ ያለ በብሔርም በብሔር ቢሶቬስ መጥቀስም ይቻላል ካስፈለገ ግን እንተውና ግን ይኸውልህ በትክክለኛው በቃ ዝም ብሎ ያሰራቸው ብዙ ናቸው። እሱ እንደ መፍትሄ ነው። ግን አሁን እነሱ መፍትሄ እንደ መፍትሄ ልክ ነው ሊሆን ይችላል። ግን ያንንም ሆኖ ግን ምገባ አቆማለሁ የሚለው አካሄድ ትክክል አይመስልኝም። አንደኛው ምን አለ መሰለ በስሬ እንደ ተለምዶ ሆኖ ንግግር በቃ ወንጀል ይሰራሉ ይገባል መንግስት ይቀልበዋል ምን ችግር አለበት እንላለን አይደል? እንደንትን ደግሞ ገባ እዛም ገብቶ መንግስት ነው የሚቀልበው ምን ይሆናል የምንለው ነገር አለ። እንደገና ቅለባን አቆማለሁ ማለት ለዚህኛው መልስ መስጠት ማለት አይደለም። አሁን ቅድም ባልከውም ደግሞ ይሄ ቀለል ያለው እንትን ውጪ ሆኖ ኮሚኒቲ ሰርቪስ ደግሞ የሚባል አይደለም። ህግ ነው ደግሞ ያጠፋ መቀጣት አለበት አለ። አንዳንድ ነገሮች ላይ አለ ታውቃለህ። የፍርዱ ላይ ራሱ ህጉ ላይ ራሱ አንድ አመት ማህበራዊ አገልግሎት እንዲሰጥ ምናምን ተብሎ ፍርድም ህግ ውስጥ የሚካተታል አለ። እሱንማ ማዕቀፍ ያደርጉለታል። ገብቷል? እንደዛ ከሆነ ለኔ ቀላል ነው። አይ ለይያ ማለት ነው ማለት ለብነትና ፕሮጀክት አረክ ነው። አይ ለሌባ ያረጋሉ። እኔ እንደ ምሳሌ ጠቀስኩት እንጂ ቀላላል ነገሮች ቀላል የምትለው ነገር የለም። አቢኒ ታዲያ ሌላው ጋር እንዴት ይሰራል? ሌላው ጋር ይኸውልህ የሚሰራባቸው መንገዶች ነው አሉ። ከእንትን ጋር ነው አብሮ ከቅጣት ጋር ከእስር ጋር ነው ኮሚኒቲ ሰርቪስ የምትሰጠው። ኦኬ ሊሆን ይችላል። ለምሳሌ ይኸውልህ ወንጀል ያልሆኑ ምንድነው በገዳ ነው ቅጣቱ። ለምሳሌ አንድ አመት ኮሚኒቲ ሰርቪስ ይስጥ እስከዛ ግን በሌላ ወንጀል ውስጥ ከተገኘ ያኛው የተፈረደበት ፍርድ ወደ እስር ቤት ይሄዳል። ቢኒ ከባድ ነው። ይኸውልህ አሁን ጥቂት ወንጀል የሚሰራበት ሀገርና በየቀኑ በጣም ብዙ ሺህ የሚሰራበት ወንጀል የሚሰራበት ሀገር እኩል ሲስተም አዘረጋለትም ከባድ ነው። የኛ ጋር ኮሚኒቲ ሰርቪስ ውስጥ ምን ሊሆን ይችላል? ያው እንግዲህ መንግስት የሚሰራቸው ስራዎች አላልኩም እኮ ስራዎች ታዲያ መንግስት ኮሪደር ለማታም እንደሚሰራው አንተ እሱ ለምንድን ነው ይመጣል? እሱ ናት ይሰራ ያው የሚታይ ከኮሪደሩ እና ቢሮ ገብቶ ሊሰራ ነው የመንግስት ስራ ቅጣት ነው እንዴ? ተመልካቾች ይሄን ከኮሪደሩ ውጪ የለም እንዴ ስራ አለ። ግን አሁን ላይ እንደ ቅጣት ልትወስድ የምትችለው ውጪ ላይ ግንባታ ምናምን ነው የሚሆነው። ብዙ ስራዎች አሉ እንደ ፕሮፌሽን። ኦኬ ፕሮፌሽን ምናልባት አሁን ለምሳሌ ሁሉም የሚታሰረው ሰው እንደው አልተማረም ወይም ደግሞ ፕሮፌሽን ቅጣት ነው እኮ በፕሮፌሽንማ ዶክተር ሆነ ቢሮ ካልክማ ያለ ደሞዝ ነው። ያው ለምሳሌ አለ ዶክተር ብቻ ሳይሆን የሆነ አንድ ፕሮፌሽን ላይ ያለ ስም ሳንጠራ ፕሮፌሽን የሆነ ፕሮፌሽን ላይ ያለ ሰው እንትን በል ቢባል ኖርማል ቢሆን ሲንተባረር ክፈሉኝ ሲል ልታዩት ይችላል። ኤክስትራ ለምሰራበት ይሄኛውን ከወር ስራ ትለዋለህ በነፃ። ኮሚኒቲ እኮ የሚባለው ኮሚኒቲ ሰርቪስ እኮ የሚባለው በነፃ ስራ ላይ ውጤታማ ይሆናል ማለት አሁን ለምሳሌ እንደ ኮንትሮል ይኖራል እኮ ለምን እንዴ? አሁን በይሆናል ነው አሁንም እያልን ያለ ነው። አንተ ስላልሰው እንጂ እንደዛ የማይወራም ህጉ አፈጻጸም ነው። ግን አሁን ለምሳሌ በፕሮፌሽኑ ስላልከኝ እኮ ነው ጥያቄ መጠየቅ አይቻልም? እንዴት ነው ይቻላል? ችግር የለም እኛ ነፃ ነን ነው። መጀመሪያ ሙገሳ ያስፈልግ ኮሪደሩን ነው ማሞግስልኝና
ለለ የፈለኩት ለምሳሌ አንድ ዶክተር በእንደዚህ በሆነ ጥፋት ተጠይቆ ኮሚኒቲ ሰርቪስ ስተባለ ለበለ እንትን ይፈልጋል አይደል የሆነ አንዳንድ ነገሮች ከፓሽን ጋር የሚሰሩ ስልቹ ሆነ ማትሰራቸው ነገሮች አሉ አይደል ደሞዝ ሳይከፈል ተከፍሏቸው ማውን ጭቅጭቅ ላይ ታስረዋላ ማን ነው ያረጋግጣል በደንብ መስራት አለ መስራት ለዛ ነው ለህጉ ማይሰራው ይሄ አሁን ያሉት ነገር ምናምን ሲስተም ላይ ማይሰራው አሁን መጣው ነው ያጀል በቃ መጣል አመሰግናለሁ ለገዛጅ መጥቼ ምስግ አሁን እንደዚህ ነው እንትን የምትለው ሲስተም የለም ሁለተኛ ታስረዋል የሚወጣው ወይም ደግሞ የወጣው ህግ ለዝም ብሎ ነው ብዙ እንትን ሊባል ቢሆን አጀንዳ ማስቀየሪያ ምናምን ነገር ይሆናል ወይም ደግሞ በቃ እየሰራ ነው ለማለት ካልሆነ መስተቀር ሲስተም ይወለ ቢኒ ህግ አይደለም የሚያስፈልግ የመጀመሪያ ሲስተም መዘርጋት ነው ይወለ ህግና ሲስተም ይለያያል አዌርነሱ መፍጠር አለበት ሰዎች ወደ ሌብነት ወይም ደግሞ ወደ ወንጀል ሌብነት ብቻ አይደለም ብዙ አይነት የወንጀል አይነቶች ስላሉ ወንጀል ውስጥ የሚገቡባቸው ነገሮች መቀነስ ገብቷል አይደል ያ ነገር አሁን እኮ በዚህ በውጭ ዓለም ኮሚኒቲ ሰርቪስ ሰጡ ብለን የምታስባቸው በጣም ያን ያህል የበዛ እኮ አይደለም ጥቂት ነው ገብቷል ያን ያህል እንትን አይደለም እኛ ሀገር ላይ ስታመጣው እኮ ከባድ ነው ሁለተኛ ደግሞ እኛ ችግራችን እንዴ ወንጀል ሰርቶ ኮሚኒቲ ሰርቪስ አላላችሁ ከለም ሰጣለሁ ሊል ይችላል ያ ይዘርፋል አፈጻጸሙ ከባድ ግን ከዚህ ልክ አንተ ግን ይሄኛው ነው ያሳሰበ የኮሚኒቲ ሰርቪስ እንጂ አይበላም የተባለውን ሰውዬ ምን ነው ረሳው አንተ ነው ያመጣው እኮ ማለት በጣም እዚህ ላይ ተኮርን ግን እኔ ከዚህ ልክ እዛ ምግብ አይበላም የተባለው ያረጉትም አይሆንም አይደል የሚሆን አይመስልም እንዴት ሆኖ ነው የሚሆነው አው ግን መጨረሻ ላይ ያረጋግጠው ምናልባት አላቅም እንደዛ ማያቀርብለት ሰው ካለ ያቀርቡለት ያለ ፍትህ ያለ ህግ ያለ በደላቸው ታሰሯቸውን ይፍቷቸው ከዛ በኋላ ኦኬ ይሄ በዚህ እናንተም እንግዲህ አስተያየታችሁን አስቀምጡ እንደመጨረሻ የትምህርት ቤቶች 65% መንግስት ተፈቅዶላቸዋል ጸድቋል እሱም የአዲስ አበባ ያሉ ትምህርት ቤቶች ጸድቆላቸዋል አልከኝና ለዚህ ጸድቋል በጣም መጽደቁን ነጥብ ለማድረግ ለትምህርት ቤቶች 65% ድረስ የክፍያ ጭማሪ ወራይ ጭማሪ እንዲያደርጉ የግላግል ትምህርት ቤቶች ተፈቅዶ መንግስትማ ቀነቀል ተፈቅዶላቸዋል እና ብዙ ሰዎች እንግዲህ በጣም አሁን በዚህ እንትን እየተነጫነጩ ነው ደግሞ ማግባብ ነው ሲጀምር ኦሬዲ የግል ትምህርት ቤቶች ያለው ክፍያ በጣም ኤክስፔንሲቭ ነው እንግዲህ የወላጆችን ደሞዝ እንደምታውቀው ነው ገባ ሁሉም ደግሞ መንግስት ትምህርት ቤት ማስገባት አይችልም እናስገባም ብትል ቦታም የለም ይችላል አይችልም እንደገና ደግሞ የተሻለም ትምህርት አለ ብለህምና ግል ትምህርት ቤት ብቻ ማቀፍ ያስፈልገዋል አይደል ገደብ ያስፈልገዋል ግን ያው እስከ 65% ድረስ እንዲጨምሩ ተፈቅዶላቸዋል ወላጆች እንግዲህ የሆነ ሰው የተናገራት ነገር አለች ምን መሰለ ይሄ የተናገራት ሰውዬ በቅርቡ የሆነ ቪዲዮዎች ሊክ አርጎ የወጣው ንግግር ነውና አይታችሁት ሊሆን ይችላል ምን ይላል መሰለ ዛለ ሰው ወደ ፖለቲካ እንዳይገባ በኑሮ እንዲ ማድከም በኑሮ ውድነት ማላሸቅ እንደ ስትራቴጂ ይዘውታል ኦኬ it means አንተ ፖለቲካውን እንዳታይ ይሄንን እንትን ተጨመረ ወይኔ እንትን ላይክ አንተ ግለሰቦች እንደጨመሩ ነው የምታስበው ትምህርት ቤት ከሲስተማቲካሊ ተፈቅዷል መብቱን ተሰጥቷቸዋል መንግስት መብቱን ሰጠው እንጂ ፐርሰንቱ ሰጠው እንጂ ይሄን ያህል ብር ጨምሮ ብዬ አላልኩም ሊልህ ይችላል አንተ ሁሌ ስለ ኑሮ ውድነት ስለ ምናምን ስታስብ ዛጋ እንዳነካ በቃ ይሄ ሲስተም ነው ለኔ የሚታየኝ ነው እንጂ በጣም ይኸውልህ ከፍለህ 65% መጨመሩ አይደለም ከዛ ለእንደዚህ እየተባልክ ደግሞ የምታወጣው ከባድ ወጪ አለ ይሄ ለመጽሐፍ ለምናምን እያሉ እንትኖችና ራሽ ነገሮችን ይቀንሳል ብለን ስናስብ ኦኬ ነፃማ ገበያ ነው የፈለክበት ቦታ መርጠህ ማስገባት ይችላል ተባላለ ግን የፈለክበት መርጠህ የምታስገባበትን ቦታ የለም ሁሉም አንድ አይነት ስግብግብ ነጋዴ ነው ያለው አንድ አይነት በተለይ የትምህርት ኢንዱስትሪው ላይ በጣም ስግብግብነት ማለት ግዴታ በጋው ለአማራጭ ስለሌለ እንደምትከፍል ስለሚታወቅ ብር ነው የሚያስሩ የሚያሳዝነው
እዛ የሚያስተምሩት አስተማሪዎች ተጠቃሚ አይደሉም። የሚያሳዝነው ነገር እሱ ነው። ደሞዝ ክፍያቸው ዜሮ ነው። አሁን እንደንተንም የሚቀርበው እኮ ምክንያት ይህን ለማስጨመርም የሚያቀርበው ምክንያት የአስተማሪ ደሞዝ የምናምን እንደዛ ነው። ምን ሌላ ነዳጅ አትል ገብቷል አይደል? በእሷን ነው ምክንያት የምትሰጠውና አንዳንድ ጊዜ ሁሉ ነገር ላይ እኛ እርስ በርስ ማለት ይኸውልህ ብርን ቆለልከው ቁጥሩ ነው እንጂ አንተ ባንክ ውስጥ እኮ ነው ያለው፣ ያንተ አይደለም። ያንተ የምትበላው ነው ዛሬ አንድ እንጀራ የምትበላው ነው። በዛ ላይ እኮ ምን መሰለህ የግል ትምህርት ቤት ሌላው ችግር ክፍያው ብቻ ሳይሆን ውድድር አለ። አሁን እዛ ጋር ልጅ ሄዶ ሞራሉ እንዲነካ አትፈልግም። የኑሮ ውድነት አለ። ምግብ የምትከትለት የምትቋጥርለት እሱ ነው የምልህ። በቃ በዛ አንተ ቢዚ እንድትሆን የሚፈልገው ገብቶሃል። ሲስተማቲካሊ ዳሜጅ እየተደረክ ነው። ነገሮች ሌላ ቦታ እንዳታስብ ይመስለናል። አሁን ኑሮ ውድነት ምናምን አንዳንድ ነገሮች ከምንም ጋር ሳይገናኙ ሲጨምሩ ታያቸዋለህ። የሆነ ኦኬ የፍጆታ ዕቃ ከነዳጅ ጋር ታገናኘዋለህ። በጣም የሚያሳዝን እና ያ ነገር ስታስበው ሪሊ ነገሮች ተፈጥሯዊ ናቸው የሚሄዱበት መንገድ ነው። ፐርፐዝሊ ኢንቴንሽናል የሚደረጉ ነገሮች አሉና እስቲ ወደ ተመልካቾችም እናንተ የምታያቸው የምታዘቧቸው ነገሮች እስቲ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? በጨዋነትና በነጻነት ሀሳባችሁ ውስጥ እንላለን። ኦኬ ጻፉልን። እንግዲህ ስትገቡ ላይክ ያላረጋችሁ ደግሞ ላይክ ዋና ካርጓ ተራዲሶች ሰብስክራይብ አድርጉ። በሚቀጥለው እኛ ይሄን አለ እናንተም ያው ጻፉልን ብለናል። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ዊኬንድ። ባይ ባይ።